ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ በፓርት 3 መጥተናል። ፓርት 1 እና ፓርት 2 ያላያችሁ በደንብ እንድታዩ ስንል እናሳስባለን። ፓርት 1 ይሄንን ፔጅ አይተን ነበረ። ፓርት 2 ደግሞ ይሄ ከሰስከቼ አይተን ነበር። አሁን ዛሬ ደግሞ ከሀ ኃይለ ሥላሴ ሀ ጀምረን እንማራለን። በደንብ ተከታተሉን። ላይክ ሳብስክራይብ እያደረጋችሁ ጀምሩ። ቤተሰብ ሁኑ፣ ተቀላቀሉን። ዛሬ እንጀምር። በአማርኛና በእንግሊዝኛ ነው የምናስተምራችሁ። በደንብ ተከታተሉን። መልካም ጊዜ፣ መልካም የትምህርት ጊዜ ይሁንላችሁ። ይሄ ሀ እስካሁን ሁለት ሀዎች አይተን ነበረ። ዛሬ ይሄ ሶስተኛው ሀ ማለት ነው። ይሄ መጀመሪያ ሐመር ውሃ ይሄን አይተናል። ይሄ ሀሌታ ውሃ አይተናል። የሶስተኛው ደግሞ የዛሬ ክላሳችን የመጀመሪያው የሚሆነው ሀ ኃይለ ሥላሴ ሀ ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ባለፈው የምታስታውሱ ከሆነ ግዕዝ፣ ካዕብ፣ ሳድስ፣ ራብዕ፣ ሐምስ እያልን እየተማርን ነበር። እስኪ አሁን ያ ለመጀመሪያው በደንብ እንማረውና ከዛ ቀጥሎ ያለ በዛ በተመሳሳይ ትቀጥላላችሁ ማለት ነው። ሀ ግዕዝ፣ ሁ ካዕብ፣ ካዕብ ማለት ሁለተኛ ማለታችን ነው። ሂ ሳልስ፣ ሳልስ ማለት ሶስተኛ። ሀ ራብዕ፣ ራብዕ ማለት አራተኛ። ሄ ሐምስ፣ ሐምስ ማለት አምስተኛ። ህ ሳድስ፣ ሳድስ ማለት ደግሞ ስድስተኛ። ሆ ሳብዕ፣ ሳብዕ ማለት ደግሞ ሰባተኛ ማለት ነው። በእንግሊዝኛ ሲጻፍ ደግሞ ሀ ኤች ኤ አብረን እናንብብ። ሀ ኤች ኤ ሁ ኤች ዩ ሂ ኤች አይ ሃ ኤች ኤ ሄ ኤች አይ ኢ ህ ኤች ብቻዋን ኤች ሆ ኤች ኦ ኤች ኦ ነ ነ ኑ ኒ ና ና ኔ ኔ ኒ ኖ ነ ግዕዝ ኑ ካዕብ
ኒ ሳልስ ና ራብዕ ኔ ሐምስ ን ሳድስ ኖ ሳብዕ ነ በእንግሊዝኛ ሲጻፍ ኤንኢ ኖ ኤንዩ ኒ ኤንአይ ና ኤንኤ ኔ ኤንአይኢ ኔ ኤን ብቻዋን ጋርድ ምናምን ይውላን ኤን ሳድስ ዘለዋ ያሉ ኤን ሳድሶቹ ጋርድ የላቸው ብቻቸው ናቸው። ኖ ኤንኦ ሳብኦች ደግሞ ኦ ይጨምራሉ ማለት ነው በመጨረሻቸው። እዚህ ባለፈው ሰ ቆብ ሰቅላ ስትመጣ ሼ ትሆናለች ብለናል። ተ ደግሞ እንዲሁ ቆብ ስትሰቅል ሼ ትሆናለች ብለናል። እዚህ ደግሞ ነ አናቷ ላይ ቆብ ሰቅላ ስትመጣ ኘ ትሆናለች። ነ አናቷ ላይ ቆብ ስትሰቅል ኘ ትሆናለች። ኘ ኑ ኒ ኛ ኜ ኝ ኞ ኘ ግዕዝ ኙ ካዕብ ኚ ሳልስ ኛ ራብዕ ኘ ሐምስ ኝ ሳድስ ኖ ሳብዕ ኘ በእንግሊዝኛ ሲጻፍ ጂኤንኢ ኘ ጂኤንዩ ኑ
ኙ GNI ኒ GNA ኛ GNIE ኘ GN ኝ GNO ኞ ኞ ማለት ነው። አ ኡ ኢ አ ኤ ኢ ኦ አ ግዕዝ ኡ ካዕብ ኢ ሳልስ አ ራብዕ ኤ ሐምስ ኢ ሳድስ ኦ ሳብዕ አ በእንግሊዝኛ ኤ ኦ ዩ ኦ ኢ እንግሊዝኛ በእንግሊዝኛ ኢ ማለት ነው። አ ረብዕ ደግሞ ኤ ለመጀመሪያው እኩል ነው። ኤ ደግሞ አይ ኢ ኤ አይ ኦ ደግሞ ኦ እንግሊዝኛ ኦ አናባባቸውም እኩል ነው። ብዙ ጊዜ አና እነዚህ አምስታቸው የቫውል ፊደሎች ሲነበቡ እኩል ናቸው ማለት ነው። ከ ኩ ኪ ካ ኬ ክ ኮ
ግዕዝ ኩ ካዕብ ኪ ሳልስ ካ ራብዕ ኬ ሐምስ ክ ሳድስ ኮ ሳብዕ ኬ ኢ ከ በእንግሊዝኛ ኬ ኢ ከ ማለት ነው። ኬ ዩ ኩ ኬ አይ ኪ ኬ ኤ ካ ኬ አይ ኢ ኬ ኬ ክ ኬ ኦ ኮ አሁን ቅድም እንዳየነው ነ ቆብ ሰቅላ ስትመጣ ኘ ትሆናለች። አሁን እዚህም ከቆብ ሰቅላ ስትመጣ ደግሞ ምን ትሆናለች? ሀ ትሆናለች ማለት ነው። ሀ ሁ ሂ ሃ ሄ ሂ ሆ አናባቢዋ ግን ትንሽ ለየት ትላለች። ከከ ራቅ ያለች ነች። ሀ ግዕዝ ሁ ካዕብ ኢ ሳልስ ሃ ራብዕ ሄ ሐምስ ሂ ሳድስ ሆ ሳብዕ ኤች ኢ ሀ ማለት ነው። ኤች ኢ ሀ ኤች ዩ ሁ ኤች አይ ሂ ኤች ኤ ሃ ኤች አይ ኢ ሄ ኤች ሄ ኤች ኦ ሆ። አሁን ደግሞ ይህን ፔጅ ከማለፋችን በፊት በደንብ አድርገን አንዳቸውን ወጣም እናወጣላቸዋለን፣ አንዳቸውን ጫማ እናስለብሳቸዋለን፣ አንዳንዳቸውን እግራቸውን እንቆርጣቸዋለን፣
አንዳንዳቸውን አንገታቸውን ሰባራ ሰበርብር እያሉ እናደርጋቸዋለን። በደንብ ላይ አይተን ለማየት እንሞክራለን። ከሱ በፊት ግን ላይክ፣ ሳብስክራይብ፣ ሼር ማድረጋችሁ እንዳትረሱ። ቤተሰብ ያልሆናችሁ ከሆነ ላይክ፣ ሳብስክራይብ እያደረጋችሁ ቤተሰቡን ተቀላቀሉን። በደንብ ብዙ ነገር እንማማራለን። እንቀጥል። ግዕዞች ምንም አይነት ምልክት የላቸውም። በደንብ እነሱን ለይተህ ማወቅ፣ እነሱን በደንብ ማየትና ለይተን ማወቅ ያስፈልገናል። ሀ ይሄ ሀ ኃይለ ሥላሴ፣ ነ ነጋ፣ ነብዩ፣ ነብር ያልን ብዙ ቃል በመመስረት ብዙ ነገሮች ይቀላሉ ለመያዝ ከምናውቃቸው ጋር ስናያይዛቸው በደንብ ቀላል ይሆኑልናል ማለት ነው። ኘ ተገኘ፣ ኘ አ ዓለሙ፣ ዓለም፣ አብረት ብዙ በከ ከብት፣ ከርከሮ የሚባል ነገር አለ። አሰማ ዘር ማለት ነው። ሀ ደግሞ እስኪ የምታውቁትን ነገር በምታውቁት ነገር ሪፕለስ አድርጉት፣ መስሩትበት እና በዚህ በሀሚ መሰረት ቃል ተክታችሁ በደንብ መያዝ ያስፈልጋል ማለት ነው። ወደ ሁለተኛ ስንመጣ ካዕቦች በጎናቸው ወጣም፣ ሁ ይዋት በዚች ወጣም አላት፣ ኩ በዚች ወጣም፣ ኡ በየማነ በቀኝ በኩሏ ወጣም አላት፣ ኑ በቀኝ በኩሏ፣ ኑ ሁ ሁላቸውም በቀኝ በኩላቸውን ወጣም አላቸው ማለት ነው። ካዕቦቹ በጎናቸው ወጣም በጎናቸው። ሳልሶቹ ደግሞ ከእግራቸው ነው ወጣማቸው። ጫማ ልክ እንደለበሱ በእግራቸው ጫማ ያስገቡ ወጣም አላቸው ማለት ነው። ይህ ያትችን ወጣም እግሯ ላይ ከስሯ ነች። ሚ ከስሯ፣ ኒ ከስሯ ነች። ኢ እንዲሁም ከስሯ፣ ኪ ከስሯ አለች። ሂ ከስሯ፣ ከስራቸው ነው። ይህን ደግሞ ራብዕ ላይ ብዙም ሁላቸውን ላይ መሳሰሉልን ይችላሉ። ራብዖች ቺ ሀ ራብዕ ግራ እግሯን አንካስ፣ ካ ግራ እግሯን አንካስ፣ አ ግራ እግሯን አንካስ፣ ኛ ማጭድ ትመስላለች። የግራ ማጭድ ማለት ነው። ማጭድ የምታውቁ ከሆነ የግራ ማጭድ ትመስላለች፣ ግን አናቷ ላይ ቆብ አላት እና ትክክለኛዋ ማጭድ ምንም አይነት ቆብ የላት፣ ምን የላት፣ የግራ ማጭድ ማለት ነው። ሀ ደግሞ እቺ ወደ ግራ ፊቷ ዝሯ ቋልማማ ነገር ነች ማለት ነው። እጥፍ ያለች ነች ታችኛዋ እግሯ። ሐምሶች ላይ ሳልስ እንዳየነው ከስራቸው ሆኖ ግን የሐምሶች ቀለበት ነው። ከስራቸው ቀለበት አላቸው። ሄ ቀለበት፣ ኒ ከስሯ ቀለበት፣ ኘ ከስሯ ቀለበት፣ ኤ ከስሯ ቀለበት፣ ኬ ከስሯ ቀለበት፣ ሄ ከስሯ ቀለበት፣ ሄ ቀለበት አላት ማለት ነው። ስድስተኞቹ ደግሞ ወይ ራሳቸው አናታቸው ዘማማ ነው ወይ ደግሞ እዚህ ጋር አንገታቸው ላይ ክርክር አላቸው ማለት ነው። ክ በዚህ በግራ በኩሏ እዚህ ክርክር ነች።
ክ ልክ እንደ ህ ክርክር አላት እችን ይኸው አንገቷ ላይ ክርክራት ነው። ክርክር ነች። ኝም ይኸዋት እዚህ ጋር ከኛ ይመሳሰላሉ፣ ግን እዚህ ጋር ወጣም የላት። እቺ ወጣማ ነች ማለት ነው። አንገቷ ይኸዋት ክርክር አላት፣ ዘማማ ነች። ሄ እንደዚሁ እንደ ን ሆና አናቷ ላይ እስናላት ማለት ነው። ሰዎች ደግሞ ወይ ቀኝ እግራቸው አንካሳ ነው ወይም ደግሞ አናታቸው ላይ ቀለበት ያላቸው ናቸው ማለት ነው። ኖ ይኸው አናቱ ላይ ይሄን እዚህ ጋር ቀለበት። ኖ ደግሞ አናቱ ላይ ቀለበት። ኖ እዚህ ጋር ቀለበት። አሁን ወደ አንካሶች መንደር እየደረስን ነው። ይሄን በቀኝ በኩሉ ቀኝ በኩሉ አንካሳ ነው። ኮ ይኸው ቀኝ እግሩ አንካሳ ነው። ሆ ቀኝ እግሩ አንካሳ ነው ማለት ነው። አሁን ደግሞ የእንግሊዝኛቸው ቀለል ያለ ነው። ሁሉም ነገር አንድ አይነት ነው፣ ግን ቅጥያቸው በሁለተኛ አናባቢዎቹ ብቻ ነው የሚለያዩ ማለት ነው። ከሁላቸው አንድ ነው። አናባቢዎች ግዕዞች ሁሉ ቦታ አንድ ናቸው፣ ኤክሰፕት ከሀዎች ማለት ነው። ሀ ከሆናቸው የሚጠቀሙ እንጂ ሌላው ሁላቸውን ይጠቀማሉ ግዕዞች ማለት ነው። እዚህ ሀ ኤ ይጠቀማል፣ ኤች ኤ አዛ ነ ኤን ኢዮች፣ እዚህ ደግሞ ጂኤን ኘ ኤ ነው አ ነው ከይ ሀ ኤች ኢ። ከእቦች ደግሞ ዩ ያስከትላሉ ማለት ነው። ኤች ዩ ሁ፣ ኬ ዩ ኩ፣ ዩ ኡ፣ ጂኤን ዩ ኙ፣ ኤን ዩ ኑ፣ ኤች ዩ ሁ ማለት ነው። ሳልሶቹ ደግሞ አይ ያስከትላሉ ማለት ነው። ኤች አይ ሂ፣ ኤን አይ ኒ፣ ጂኤን አይ ኒ፣ ኢ፣ ኬ አይ ኪ፣ ኤች አይ ሂ። ኤች ኤ ረቡዖች ደግሞ ኤ ያስከትላሉ ማለት ነው። ኤች ኤ ሀ፣ ኬ ኤ ካ፣ ኤ አ፣ ጄ ኤን ኤ ኛ፣ ኤን ኤ ና፣ ኤች ኤ ሀ። ሐመሶች ደግሞ አይ ኢ ያስከትላሉ ማለት ነው። ኤች አይ ኢ ሄ፣ ኤን አይ ኢ ኒ፣ ጂ ኤን አይ ኢ ኘ፣ አይ ኢ ኤ፣ ኬ አይ ኢ ኬ፣ ኤች አይ ኢ ሄ። ሳድሶች ደግሞ ምንም የላቸው አናባቢ የሚባል አያስከትሉም ማለት ነው። ሄ፣ ኤች፣ ኬ፣ ክ፣ አይ፣ ጂኤን፣ ኝ፣ ን፣ ኤን፣ ኤች፣ ህ።
ሰዎች ደግሞ ሁሌ ኦ ኦ ኦ ኦ ያስከትላሉ ማለት ነው። ኤች ኦ ሆ፣ ኤን ኦ ኖ፣ ጂ ኤን ኦ ኞ፣ ኦ ኦ፣ ኮ፣ ኬ ኦ፣ ኤች ኦ ሆ ማለት ነው። እና ክቡራን ደንበኞቻችን ይህንን ፔጅ በዚህ ይጠናቀቃል። እንዳይረዝምብን ቀጣይ በደንብ እንማማራለን። ለዛሬው በዚህ ብቃን። መልካም ጊዜ ይሁንላችሁ። ላይክ፣ ሳብስክራይብ፣ ሼር ማድረግ እንዳይረሳ። ቤተሰብ ያልሆናችሁ ካላችሁ ቤተሰብ ሁኑ። የደወል ምልክቷን አብሯት፣ ቪዲዮዎች ስንለቅ እንዲደርሷችሁ። መልካም ጊዜ፣ መልካም የትምህርት ጊዜ ይሁንላችሁ። ክላስ ይዘን እንማራለን የምትሉ ካላችሁ ደስ ባላችሁ አንድ ባንድ በሆነ መማር ማስተማር ሂደት በከ24 ሰዓት አንድ ሰዓት በመምረጥ መማር ይችላሉ። ለመማር ፍላጎት ያላችሁ በምታዩአቸውን ስልክ ቁጥሮቻችን በዋትስአፕ፣ ቴሌግራም፣ ኢሞ ሄሎ ልትሉን ትችላላችሁ። ወይም ደግሞ ፌስቡክም ሀጎስ ብላችሁ ሰርች በማድረግ ልታገኙን ትችላላችሁ። መልካም ጊዜ ይሁንላችሁ። ቻው። መልካም የትምህርት ጊዜ